ቅድም ተናግራለች። አማን የሚባል የሆነ ደለላ ብር በልቶ ምናምን ሀቢባ ቅድም ተናገረች ስትገባ እኮ በቃ አልኩሽ። ሌላ ነው ያ የደላላ የምናምን ጉዳይ ነው እንጂ ከዚህ ከፕሮግራሙ ጋር አይ ይሁን። ወደ ዳቦ እንመለስ። ወደ ዳቦና ወደ ወጡ እንመለስ። የዳቦማ ወጥ በልታ ተመልሳ ልጅቷ ደግሞ እርጉዝ ናት። አስቢ ቀልቧ ቢያርፍባትስ ብሎ አንድ ሰው ሚስጥር ነገር የመቶ እዚህ እርጉዝ ናት። አበስኩ ገበርኩት ያቺዋ ውለጅ አላችሁኝ ወለድኩ፣ አግቢ ያላችሁኝ አገባው፣ አግቢ ያላችሁኝ አገባው፣ ውለጅ አላችሁኝ ወለድኩ። መታችሁ አራስ ስጠይቁኝ ካሜራ እየተሸከማችሁ ቤቴ ትመጣላችሁ። አልፈልግም አትምጡ ካሜራ እየተሸከማችሁ ብላ ደግሞ ሌላ ብሶቷል። ወይ ዱባይ ውዴ እኔ እሱን ሀሳብስ እኔ ደግፈዋለሁ። ካሜራ እየተሸከማችሁ እየመጣችሁ አደረግን ለማለት ብዙ ድራማት እየተሰራብኝ ሰው ነኝ አለ። እውነቷን ነው። እሱንስ እደግፋለሁ። ግን አሁን ይኸውልሽ አሁን እስቲ ነገሮችን እናመዛዝንና አሁን ሲመስለኝ ዳቦ ቆንጆ ነው ብላ ነው ዳቦ እያሳየች ዳቦ የምትነሳው። ዳቦ ግን ያምራል። አዎ ትክክለኛ ዳቦማ እንትን ነው፣ የውሃ ዳቦ ነው። የውሃ ዳቦ ነው። እቺ ዘማሪዋ እኮ ሞያ ቢጤ ያላት መሰለኝና የፈለገ ነገር ቢሆን ግን ሌላ ቦታ መቀጣጠር ነበረባቸው። ለመደባደብም ሆነ እጅ ለመነሳሳት አሳይቶ ለመንሳትም ሆነ ሌላ ቦታ ነው መቀጣጠር የነበረባቸው። እንዴት በውሽዬ የሞባይል ሱቅ ከፈታ ቀን ዳቦ ይሄ ነው ማሬ፣ ነጩ ይኸው ከና አገልግሎ ያዙች ዳቦ ይሄ ነው። አይ ዘማሪት ዳቦ ይሄ ነው፣ በትልቁ ያለው ነው ዳቦ። ዳቦ ግን በጣም እንትን ይላል። ግን መደረግ አልነበረበትም። ከሆቴል የተጋገረ ነው እኮ ይችሽ ጋራ ምን እሷ የጋገረችው። ቆቃ አንድ ሀሳብ አለኝ እህቴ። ምንድነው ሙያ ያላት? ሁሉም ለራሱ ሙያ ያለው ዳቦ ብርቆ ይኸው ዳቦ ተሸክማ ምስክር ነው። ዳቦ የተገኘው እሷ እጅ ላይ ነው። ቤዝዬ ሂጅበት። ዘርፊም ለራሷ ሙያ ያላት፣ እኛም ሙያ ያለን። ዳቦ ደግሞ መድፋት ብርቅ ነው እንዴ? ዳቦ ብርቁ ናት በእውነቱ። እኔና ቤዚ እንግባባ። ቤዝዬ ይኸውልሽ ዳቦ የሁሉ ሰው ዳቦ ቆንጆ አይሆንም። እኔ ውድ እዚህ ጋር እሱ አስመታየሽ ቆንጆ መሆን ማርዬ፣ ይቅርታ አድርግልኝና መሽታየ እሱ ቆንጆ መሆን በፎቶ ነው ያየን። በፎቶ ሁሉም ነገር ቆንጆ ይመስላል፣ መጥፎም ራሱ እድሜ ለካሜራ። እሱማ እኔ የባለፈው አመት የዛሬ አመት አካባቢ ማለት ነው። እንኳን ነው አመት ሳይሆን ለፋሲካ የፋሲካ በዓል ይመስለኛል ዳቦ ጋግራ ባሏ ቤት የሚስቴ ዳቦ ሲል ስለሰማሁ ነው። እኔ ውድ እኔ ሌላ አይደለም። እና ዳቦ ይመስለኛል ሲጀመሩ የትኛውን ባል እኮ የሚስቴ ዳቦ ወይኔ ሲጣፍጥ ነው የሚለው። አላልኩም። ቤዚ ነገር ቅመም ስትቀምሚ ቤዚ አደገኛ ቀማሚ ነሽ አንቺ። እኔ ያልኩት እሱ እኮ አይደለም የሚያሳስበው፣ እሱ እኮ አይደለም። ቢኒሞስ እንዴት ነው ወንድምዬው? ና ግባ። ግን የዳቦ ነገር እየተወራ አሁን እሱ መሳብ ከባድ። አንተ ቴሌግራም ላይ ልክ ይላል። ግን የዳቦ ነገር እየተወራ አሁን እሱ መሳብ እና ውድዬ ቅመም አድርጌ ስነግርሽ ጉዳዩ እንደዚህ ነው። ጋይስ ቢኒሞስን ፎሎ አድርጉት። እና ይሄ ነው እንግዲህ ጉዳዩ፣ የዱባይ ጉዳይ። ወጥ በልታ በመሄዷኛ በጣም አዝነናል። እኔ ራሴ ወጡ ግን እንዴት ነው ይጣፍጣል? አልታወቀም፣ አገልግል ነው አለች። እኔማ እግዚአብሔር ይመስገን አለች። ደግሞ በጣም የዋህናት ችኛ የምታወራው ስለ ምግብ የምታወራው ቡንዬ ግቢ ስለ ምግብ የምታወራው ሴትዮ በጣም የዋህናት። እኔማ እግዚአብሔር ይመስገን በዳቦ ብበደልም በአገልግል ተክሻለሁ አለች። አይ ቡንዬ እንኳን እውነት ነው። ግን ምን አለ መሰለሽ ምስር
ካለው ላይስማማት ይችላል። አሁን እንትና ምስር ከበላች ተስማምቷታል ወይ? መሀሉ ላይ ምስር አለ ወይ? እንደው ድግስ ላይ ምስር ባይኖር ጥሩ ነው። እና ምስር ባይኖረው ወይ? ልጅቷ እርጉዝ ናት። እንደው ቀልቤ ቢያርፍባት እሱ ኖሮ ብላለች እኮ ዛርፌ። እንዴት እንዲህ ይደረጋል? እኔ እኮ ነገሩንም ልብስብስ ስላረግ ዝምልል ነበር ዝምልል። ግን እሷን ጧት ተነስታ ቤቷን ከፍታ የሄደችብኝ። እኛ እኮ ይታረቁ ብለናል። ከተታረቁ እሰየው፣ ካልተታረቁም እሰየው። ግን እኛ እናሞቃለን እንዴ? አጀንዳ የለም ጠፍቷል። ለዛ እኛ ገና ውሽዬ አንዳንድ ቅኔ ነገር ወርወር እያደረገች እሱም ገና እሱን ሁሉ ማንን ለመናገር ነው እቺ ነገር ለማነች ብለን ገና እያንዳንዷን ነገር ቦታ እናስይዛታለን። ቡንን ፎሎ አድርጓት። ቻሌንጅ ሰታኝ ነው ቡንን ፎሎ አድርጓት። ቤተሰብ ናት። ከዛ ውጭ ባለው ሳሪቾ እንኳን ደህና መጣሽ የኔ እናት። እንዴት ሰው እራሱ የጋገረውን ደፍቶ ለሰው ይዞ የሄደውን ዳቦ እንዴ! እንትና ራሱ እኮ ደንግጣለች። ሰላም ስትላት እጇን መልስ ስታደርግ ውሽዬ ራሱ ሆ ብላ ነው ፊቷን አዞራ የሄደችው። ቪዲዮ ላይ ይታያል እኮ። ተው እንጂ እኛ እኮ አይናችን ሁለት ደብል በሉት በቃ። መነሻው ምን ላይ ነው ውዴ? አሁን እኮ ያንለታ ቀን ትክክል አይደለም ነገሩ። ዳቦ መከላከልም አልነበረባቸውም። ትክክል አይደለም። ዳቦ ሳይሆን ግን መጀመሪያ ማርያምን ትክክለኛ ቪዲዮን ካያቸው እጇን ዘርግታ ነበር ሰላም ልትላት ማለት ነው። ከዛ እጇን ስታነሳ እጇን መለሰች። ይሄ አይደረግም። በቃ የፈለገ ብትጣይ የሆነ ፕሮግራም ላይ ከተገናኘች ሰው የአባቱን ገዳይ እንኳን እኮ ይቅር ይላል። ነገሮችን መተው ነበረበት። እጇን መላሿ ማናት? ዘማሪዋ ናት። አንድ እግዚአብሔርን ቃል ሄዱበት ጋይስ። መጀመሪያ እጇን ሁሉንም ሰላም አለች እና ከዛ እጇን ዘርግታ ይችኛዋ ማለት ነው ዘማሪዋ እጇን ዘርግታ ልክ ያቺ ስትዘረጋ ምልስ አርጋው ሄደች። በእሷ ቤት ድራማ መስራት ፈልጋ እኮ ነው። ዝምስ ብትል መታ እኮ ላይ የተናገረች ራሷ እኮ ናት። ተበቀልኳቸው ምናምን ብላ ተበቀል ነው ሄደችው። አጥፊና ካልቹ ቢኖረው አሪፍ ነበር፣ ይሞቅ ነበረ። ደህና ዝም ብለው ነው እነሱ በሰላምታኛ ነው ያደረቁን። እዚያውን ይሄ እንደው ይሄ ዱባይ ማለት ነው። እንደው ያ ህግ ባይወጣ ኖሮ ደህና እኮ ደህና ብዙ ነገር ይወጣጡ ነበር። አሁን እኮ አዳሜ ህግ ፈርታ እኮ ነው አሁን። ወይኔ ሰው እንዴት ጋይስ፣ የአስተሳሰብ ማነስ ነው እንጂ በቲክታክ ላይ በተፈጠረ አጀንዳ በተወራ ነገር የእግዚአብሔር ሰላምታ እጇን ዘርግታ መልሳ ተበቀልኩኝ ትላለች። ፋራናት እንዴ ይች ሳጋቱራ ሰው እንዴት በሰላምታ ሰውን በጥፊ ብለሻት ቢሆን ባልቆጨን ጎበዝ ደንበላሽ እንልሻል። በካልቾ ተባብላችሁ ቢሆን አዎ እንደ ደንቡ ማለት ነው። የእግዚአብሔር ሰላምታ እጅሽን ሰተሽ ከነሳሽ በኋላ እንደ ጀብድ በማግስቱ ቤትሽን ከፍተሽ ተበቀልኩልህ አባቴ። ሪሊ ሲጀመር አባትሽን አልተናገረችም። ሰገጤ እላያችን ላይ እኮ ነው የሰገጥሽው ማሪ። አንቺን ብሎ ዘማሪ ደግሞ አስኮናኝ። በስነ ስርዓት ይሄ ጉዳይ ያልተብላላ ምንም አይብላላም ጋይስ። የእግዚአብሔር ሰላምታ እራሷ እጇን ዘርግታ ለመለሰችው ተበቀልኩኝ የሚል ቃል አይሰራም። በቀል እንደዚህ አይደለም። በቀል ዳቦ ባለመስጠት አይደለም። ልጅቷ ወጥ በልታ ነው እቤቷ ሄደችው። አዎ ተበቀልኩ አለች። አዎ ተበቀልኩ አለች። ቪዲዮ ተቀርቶ እየተዘዋወረ ነው ብታይ። ተበቀልኩ ሰው ቤተ ጠርተሽ ሂደሽ ተበቀልኩ ትያለሽ። አማይነ ሚል አንድ ሰው አማይነ የቤተ ክርስቲያን ሰው ነይ ግልጽ ነይ የዋህ ነይ የሚል ሰው እንዴት ነው ስለ በቀል የሚያወራው?